ሶማሌላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈርና የእስራኤልን ጦር ሰፈር ለማስተናገድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ከሰሱ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅና ለማግኘት ስትል በሶስት ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረዋል። እነሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብሏል። ፕሬዝዳንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንዳለ ገልጿል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግሯል። የሶማሊያው መሪ አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል በዚያ አካባቢ መገኘት ለሰላም እንዳልሆነ ገልጿል። እንደ ፕሬዝዳንቱ ሐሰን ሼክ መሐመድ ገለጻ እስራኤል ለንግድና ኢኮኖሚ እጅግ አስፈላጊ የሆነና የባህር መስመሮችን ማለትም ቀይ ባህርን፣ የፋርስ የኤደን ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው ብለዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ እንደተናገሩት እስራኤል ለሶማሌላንድ የሰጠችው ያልተጠበቀና እንግዳ እውቅና በጋዛ በሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል ብለዋል። ህወሓት ዓለም አቀፉ ህብረተሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ባወጣው መግለጫ ላይ ጠየቀ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቀዋል። መንግስት የሚያስተጓጉለው አስቸኳይ የምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገልጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች ገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቀዋል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር የማግኘት ጥረት ወደ አፈጻጸም መሸጋገሩን ለሕዝብ ተወካዮች ምክር ቤት አባላት ጥያቄዎች በሰጡት ምላሽና ማብራሪያ ላይ አስታወቁ። የኢትዮጵያ የባህር በር ጥያቄ ትውልድ ተሻጋሪ ጥያቄ መሆኑን የጠቆሙት ጌዲዮን ጢሞቴዎስ በአሁኑ ወቅት በጥያቄው ዙሪያ አበረታች ምልክቶች እየታዩ መሆኑን መናገራቸውን የሀገር ውስጥ የዜና ምንጮች ዘግበዋል። ሆኖም እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ የመንግስት አቋም ምን እንደሆነና ኢትዮጵያ ከሶማሌላንድ ጋር ተፈራርመው የነበረውን የባህር በር የመግባቢያ ስምምነት የት እንደደረሰ ከአንድ የምክር ቤቱ አባል ለቀረበላቸው ጥያቄ ጌዲዮን ጢሞቴዎስ ምላሽ ሳይሰጡ እንደቀሩ ዘገባዎቹ አመልክተዋል። በአገር አቀፍ ደረጃ የሰላም አምባሳደር የሆኑት የጋሞ ብሔረሰብ ሽማግሌዎች ከአንድ ዓመት በፊት ለሽምግልና ተግባራቸው አንቴክስ ኢትዮጵያ ቴክስታይል ኩባንያ ያበረከተላቸው የ10 ሚሊዮን ብር ሽልማት እስካሁን ከእጃቸው እንዳልገባ ለዋዜማ ተናግረዋል። ኩባንያው በበኩሉ ገንዘቡን ለጋሞ ሽማግሌዎች ማስረከቡን ለዋዜማ አረጋግጧል። ገንዘቡን የተቀበለው የጋሞ ዞን አስተዳደር መሆኑን የገለጹት ሽማግሌዎቹ አርባ ምንጭ ከደረሱ በኋላ ገንዘቡ የት እንደገባ ማወቅ እንዳልቻሉ የጋሞ ማህበረሰብ ተወካዮች ተናግረዋል። የጋሞ ዞን አስተዳደር ኃላፊዎች በጉዳዩ ላይ መልስ እንዲሰጡ ለቀረበላቸው ጥያቄ ራሳቸው ሽማግሌዎቹ ይጠየቁ የሚል መልስ ሰጥተዋል። የሶማሊላንድ መንግስት ጅቡቲ የሚገኙ የዲፕሎማሲ ተወካዩን ለውይይት ጠራ። እስራኤል ለሶማሊላንድ ባለፈው ሳምንት እውቅና መስጠቷን ተከትሎ ጅቡቲ የእስራኤልን ውሳኔ በብርቱ ካወገዙ አገራት መካከል አንዷ ናት። የጅቡቲ ውጭ ጉዳይ ሚኒስትር የሶማሊላንድ እውቅና የሶማሊያን ሉዓላዊነትና የግዛት አንድነት እንዲሁም የአፍሪካ ህብረትን ቻርተር እና ዓለም አቀፍ ሕግጋትን የሚጥስ ነው በማለት አውግዞ ነበር። ከአፍሪካ ቀንድ ሀገራት እስራኤል ለሶማሊላንድ የሰጠችውን እውቅና በተናጠል መግለጫ ያላወገዙት ኢትዮጵያና ኬንያ ብቻ ናቸው። አንድ የአሜሪካ የፌዴራል ፍርድ ቤት ለደቡብ ሱዳናውያን ስደተኞች አሜሪካ የሰጠችው ጊዜያዊ ከለላ እንዲነሳ የፕሬዝዳንት ትራምፕ አስተዳደር ያሰለፈውን ትዕዛዝ በጊዜያዊነት አገደ። ፍርድ ቤቱ ትዕዛዙን ያገደው አሜሪካ የሚገኙ 4 የደቡብ ሱዳን ስደተኞችና አንድ የስደተኞች መብት ተሟጋች ድርጅት ውሳኔው ህጋዊነት የሌለውና ስደተኞች ተከታታይ ሰብአዊ ቀውስ ወዳለበት ደቡብ ሱዳን እንዲመለሱ
የሚያስገድድ ነው በማለት ትዕዛዙ ተፈጻሚ እንዳይሆን ፍርድ ቤቱ አስቸኳይ እግድ እንዲጥል ያቀረቡትን አቤቱታ መሰረት በማድረግ ነው። የስደተኞቹ ጊዜያዊ ከለላ ታህሳስ 27 እንደሚያበቃ ቀነ ገደብ ተቀምጦ ነበር። ጊዜያዊ ከለላ የተሰጣቸው ኢትዮጵያውያንም በ60 ቀናት ውስጥ እንዲወጡ የታዘዙ ሲሆን የኢትዮ አሜሪካ ሲቪክ ካውንስል ውሳኔው እንዲቀለበስ በደብዳቤ መጠየቁን መግለጹ አይዘነጋም።